አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት መልስ ድራማ ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ነፂና ሜላት ሄቨንን ለሁለት በተራ በተራ አርጎ ሲደበድቧትም ዳኒ ደረሳት። ዳኒ ሲደርስ በጣም ተደሰተች ሄቨን፣ ምክንያቱም ገላገላት። እጇን በጫማ ወቅቶ ይዘዋት በተረተራ ሊደበድቧት እነሱ መጀመሪያ ተመካክረው እስከ ቤቷ ድረስ ሄደን ከሱ እንድትርቅና አጠገቡ እንዳትደርስ ማድረግ አለብን። ስለዚህ እስከ ቤቷ ድረስ እንሄዳለን፣ ምንም የሚመጣ ነገር የለም ብላ ተመካክረው ሄደው እስከ ቤቷ ድረስ ሲደበድቧትም የዳኒ እናትም መጣች። የዳኒ እናት ብትመጣም ግን ምንም ነገር አላደረገችም። ዳኒ ግን መጥቶ ሄቨንን አፍሶ ከመሬት አንስቷት ሶፋ ላይ ቁጭ አድርጓት ምን አርጎሻል? ምን ሆነሻል? ብሎም ጠየቃት። እሷም ግን ምንም ነገር አልሆንኩም አለች። ሜላትም በጣም ተናደደች። በእኔ ይሄን ያህል እጅሽን መዘረጋትሽ ምን ያህል ዋጋ እንደሚያስከትልሽ እኔ በግልጹ በይፋ አሳይሻለሁ። ከኔ ጋር መነካካት ምን እንደሆነ ዋጋሽን ታገኛለሽ ብላ አስፈራራቻት። እንዴት ብትንቅኝ ነው? እንዴት ብታይኝ ነው ለዚህ ለመድረስ ያበቃሽ? ብላ አስፈራራቻት። ሜላት ለዳኒ እባክህ ባሰለፍነው የፍቅር አምላክ ይሁንብህ፣ እንደዚህ አታደርግ፣ እንደምታታልለው እሷ እውነት ፈልጋ ወይም ደግሞ አፍቅራቅ አይደለም አለችው። የወይዘሮ የዳኒ እናትም እሷ እውነት ሜላት የምታፈቅር እውነት የምትወድህ ነው የሚመስለው። የዛችኛዋስ ፍቅር ምንም ነገር አያስታውቅ፣ ምንም የምትወድህም አይመስልም። ባይሆን የምትወደህን ብትወድ አይሻልህም? የሚያሻልህን ብትመርጥ አይሻልህም? አሉት። ዳኒም በእናቱ ፊት ያለውን እንቅጩን ነገራት። እኔና የሚ በጣም ነው የምንፋቀረው። ኢፋታን ደግሞ ተገላገልን ስንል እናንተ ደግሞ ተበቀላችሁ። ምንም ነገር እንዲፈጠር አንፈልግም። በእናቱ ፊትም ያለው ነገር ተናገረ። እናቱ የምታደርገውን እሱ የሚያውቅ ነገር ምንም ነገር የለም። እናቱ ግን ምንም ቢሆን ወይዘሮ ሄቨንም በሜላት ላይ ተጫወተችባት። እሷም በህይወት መኖር አልችልም፣ እኔ ካንተ ርቄ እንትን አጥቼ መኖር አልችልም አለችው። ኧረ እባክሽ ፎገረችባት። እንዴት መኖር አትችይም እንዴ? ምን ይሁንልሽ? ገመድ ይሁንልሽ ወይስ በረኪና? ምኑን ላዘጋጅልሽ? ብላ ፎገረችባት። እሷም ተናዳ በላዩ ላይ ልትዘል ስትል ዳኒ ግን ይዞ ገላገላት። እትዬ ወይዘሮ የዳኒ እናት ግን ቆሞ እየሰሙ እንጂ ምንም ነገር ትንፍሽ አላሉም። ዳኒም ሜላት ከዚህ ክፍል መውጣት አለብሽ ውጪ ብሎ ገፍትሮ አወጣት። እሷም በጣም ተናዳ ከቤታቸው ወጣች። የዳኒ እናትም ሜላትም ለዳኒ እናት ሄቨንም ለዳኒ እናት ቁጭ በይ አረፍ በይ አለቻት። አይ ቁጭ ማለት አልፈልግም፣ ባይሆን እኔ ሆዴን አሞኛል፣ መጸዳጃ መግባት እፈልጋለሁ፣ የት እንደሆነ ንገርኝ፣ እዚህ ሆነሽ አለቻት። እኔ ወስድሻለሁ ስትላት በፍጹም አይ እኔ ራሴ ሄዳለሁ። ሄቨንም ወደዛ ይጥፍ ስትይ ሁለተኛ በር ላይ ታገኘዋለሽ፣ ውሃም በርሜል ውስጥ አለ አለቻት። እሺ ብላም ሄደች። እነዚህና ሜላት ተገናኝተውም ስለመጡም ቤቱን መጀመሪያም ተቀጣጥረው እስከ ቤት ድረስ ሄደን እንደበድባታለን ብሎ ቢያቅዱም ነገሩ አልተሳካላቸውም። ያም ሆኖ እሷን ለመጣና ወይም ሞራኗን ለመስበር ወይም ከሱ እንድትለይ ሆን ብሎ ደግሞ ለዳኒ እናት ጋር የሚሰሩት ንግዱ ባይሳካላቸው ነው እንጂ ምንም ነገር ሊያደርጉ አልቀረበም። ግን ቢደበድቧትም እሷ ምንም ነገር አልመሰላትም። ምክንያቱም ምንም አይነት ዳኒ ድርድር የለውም በሷ። እነሱም ከወጡም በኋላ በጣም ተናደዱ። ለምን መጣን? አይ ነገሮቹ ሁሉ የሚሳካ መስሎ ነበረ፣ ግን እቺ ቀና አይደለችማ
ልታሳካልን አልቻለችም ብሎ በጣም ተናደዱ። ለምን መጣን የሚለው ነገርም ተጸጸቱ። የወይዘሮ ዳኒ እናትም ሜላትና ነፂን ተከትለው መንገዳቸውን ቀጠሉ። መንገድ ላይም ቢጣሩ ምን ቢሉም የሚሰማቸው አጡ። ምክንያቱም እነሱ እየተጨቃጨቁ ለምን መጣን፣ ለምን አደረግነው ወይም ደግሞ አልተሳካልንም የሚለው ነገር ጭቅጭቅ ውስጥ ባሉ ሰዓት እነሱን ተከትሏቸው በአንድ ጊዜ በቆሙበት አይ ብከተሏቸውም ብጠሯቸው ምንም የሚሰሙ ነገር የለም እና እኔ የዳኒ እናት ነኝ ብሎ አዎ እኛ ምንም መንገዱንም አላወቅነውም፣ የሚወራውን አይሰማንም፣ ምክንያቱም ልጆት በጣም አናደውናል ብሎ እሳቸውን ደግሞ ማታለል ጀመሩ። እነዚህም የዳኒ እናት ጠየቀቻት። አይ ፊቶ ላይም ያስታውቃል፣ እዛም ባየነው መሰረት ግን የዳኒ እናት እሷን አትወዷትም አይደለ ብላ ጠየቀቻት። እሷም እኔ አልወዳትም ከልጄ ራሱ እንድትለይና እንድትርቅ ያላደረግኩት ነገር የለም፣ ደግሞም እንዲሁ ብላ ብላ ጭራሽ ከልጄ ጋር ጣልታኛለች። እሱም ደግሞ ከዚህ በፊትም እሷን ካልወደድሽና ካልቀረብሻት እኔ የወደድኩትን ወደሽ ካልቀረብሽ እኔም ደግሞ ከአንቺ ጋር መራቅ አለብኝ፣ እንዲሁ የሆነ ጊዜ በናፈቅሽኝ ሰዓት መጥቼ ካየውሽ ነው እንጂ ቤትሽም ድርስ አልልም ብሏት ነበረ። ያም ሆኖ አጣልታኛለች ብለው ነገሯት። ይችማ የሆነች ስስት የሆነች ባብ ነገር ውስጧ ማይገኝ ብሎ ስድባቸውን ቀጠሉ። ቆይ የወይዘሮ የዳኒ እናት ግን እሷ ሲታዩና ስትመለከቱ ሁሉ ነገር ያው ትመለከታላችሁ፣ ሰማላችሁ፣ ታያላችሁ አይደል? ያ ሆኖ እሺ የምታፈቅረው ወይም ደግሞ የሚያፈቅራት ይመስላችኋል ብሎ ጠየቋት። የዳኒ እናትም ያለው ነገር ፍርጥ አረጉ። አፍቅሯትና ወዷት ሳይሆን ልጄን የሆነ ነገር አስነክታው ነው እንጂ እሱ በፍጹም ወዷትና አፍቅሯት አይደለም ብሎ መለሳት። እነሱም ቆይ ይሄን ያህል ቆይ ምን ሆና ነው ይች ልጅ ይሄን ያህል የምትደርስበት? ነፂም የሆነ ነገር በቃ እኔ ሀሳብ አለኝ ምን ይመስላችኋል ብላ ማከረቻቸው። ነፂም እኔማ ሀሳብ የምንመሰላችሁ ለምን እሷ ከዳኒ ህይወት እንድትወጣና እንድትርቅ ማድረግ ያለብን ምንድን ነው? ከዳኒ እናት ጋራ ስራ መቀጠልና መጀመር አለብን ብለው የዳኒ እናትም ይሄ ደስ ይለኛል፣ ምክንያቱም እኔ ከልጄ እንድትርቅ ነው የሚፈልገው፣ ስለዚህ ነገር እፈጽሟለሁ አደርገዋለሁ ብሎ ተስማሙ። ሜላትም ደግሞ በጣም ተናደደች። እንዲሁ እኮ ጭራሽ ብሎ እንደዚህ ተንገብግቦ እንዳፈቀረኝ እንዳዝናናኝ እንዲያው ሁሉም እንዳደረገው ሆኖ እኮ አሁን ላይ ግን እቤቱ ውስጥ ውጡልኝ ብሎ እኮ አንገብግቦኛል ብላ በጣም ተናደደች። ለምን ሄድኩኝ ለምን ፈጸምኩት የሚለው ነገርም ጸጸት ሆነባት። እኔ እሱን በፍቅር ተንበርክኬ የራሴ የግሌ ስላረኩት እኮ ነው እሷም በሱ ላይ ፍጥ ያለችው። ሜላትም እኔማ እሰራላታለሁ እሷንማ ከሷ አራስ እንድትወርድማ አደርጋለሁ፣ ምንም ነገር ቢሆን እፈጽማለሁኝ፣ ፍጥና ማረጋት ብላ አቀደች። እሷ መሄዷን በጣም ተናዳ ተጸጸተች። ለምን ተዋረድኩኝ? እንዴት ሄድኩኝ? ለምን ባናረገው ይሻል ነበረ። እንዲሁ በውጭው ከዳኒ እናት ጋር ተስማምተን ተጠራርተን ብናደርግ ይሻል ነበረ የሚለው ነገር መረጡ። እነዚህም አሁን እኮ ብቻሽም አይደለሽም እኔም አለሁኝ፣ ሲቀጥል ደግሞ የዳኒም እናት አሉ፣ ስለዚህ ማንኛውም ነገር መፈጸም ትችያለሽ ብላ አበረታተቻት። ሜላት ግን አይ የልጅቷ ግን ምንም ነገር ማድረግ እችላለሁ፣ ግን ልጅቷ እኮ በጣም ሜረዝር የሆነች ልጅ ናት፣ የምትቀመስ ነገር አይደለችም፣ ምንም ነገር ውስጥ ልትዞርልን አልትችልም አለቻት። እሷ ሜላትም አይ ግድ የለሽም መንገዶቹ ማመቻቸት ለሜላትም ነፂ ቆይ አንድ ሀሳብ አለኝ አለቻት። ሜላትም አልተዋጠላትም፣ ምክንያቱም የምታመጣው ሀሳብ ሁሉ የማይሳካ መሆኑን ታውቃለች። አይ የአንቺ ሀሳብ ደግሞ አያልቅም፣ እሺ ደግሞ ምን አሰብሽ አለቻት። ለምን የዳኒ አጎት እኮ ቤት ውስጥ አይደል የሚኖረው፣ ለምን እዛ እንዲወስደው ለምን አናደርግም? ጭራሹኑ ዳኒን ከዚህ አስወጥቶ ሌላ ሀገር እንዲልኩት ፈልገዋሉ። ያንንም ለምን አናሳካም? እሱ እንዲሳካ ለምን አናደርግም አለቻት።
ደግሞ ነፂ እኛ መጠየቅ እኮ የለብንም። ያም ሆኖ የዳኒ እናት ናት መጠየቅ ያለባት። ያ እሷ ከጠየቀችው ደግሞ እምቢ ሊል አይችልም። ስለዚህ ይሄ ሀሳብ ጥሩ ይመስለኛል። ብትስማሚ ደግሞ ይሻልሻል። እዛ ከሄደ በኋላ ነው እሷንም የሆነ ነገር ማድረግ የምንችለው። መንገዶቹ ሁሉ የሚሳኩንና የሚሆኑልን ይሄ ከሆነ ብቻ ነው ብላ አሳመነቻት። እሷም ደስ አላት፣ ፈገግ አለች። ሜላትም አይ እሺ የሚሆን ከሆነማ ተመካክረን ከእሷ ጋራ እሷም ከኛ ጎን ስለሆነች እናደርጓለን የሚሳካም ይመስለኛል ብላ ተደሰተች።